ታሪኩ ሲጀምር ከ100 ዓመት በፊት ያለውን እውነት ያስመለክተናል። ዓለም በሰላም የሚኖርባት ሲሆን የውሃ፣ የመሬት፣ የእሳትና የአየር ነገድ በሰላም የሚኖርበት ጊዜ ነበረ። በዛ ጊዜ ያለው አቫተር ከመንፈሳዊ ዓለም ጋር የሚገናኝ ሲሆን በመንፈሱ እርዳታን በሰዎች ዓለም ያለውን ሚዛን ይጠብቃል። ታዲያ የአቫተሩ ዓለም ሲወገድ ያ ደግሞ የዓለማችንን ሚዛን መጠበቅ አይታሰብም። አራቱ ግዛትም እርስ በርስ መጋጨት ይጀምራሉ። የእሳት ነገድን የሚመራው አደገኛው መሪ ወታደሮችን በቴክኖሎጂና መሳሪያ ያጠናክራል። ያለ ገደብም ሌሎችን ነገሮች ማጥቃት ይጀምራል። በመቀጠልም ወደ ደቡባዊ ግዛት ይወስደናል። ሁለቱ እህትና ወንድም ሳካና ካታራ ለአደን ወጥተው ነበረ። በበረዷማው የአየር ሁኔታ ምክንያትም ተክሎች አያድጉም። ሰዎችም የሚተዳደሩ በአደን ሲሆን ካታራ ኃይል በመጠቀም ውሃውን ለማንከባለል ስትሞክር ይከብዳታል። ምክንያቱም በቂ የሆነ ልምድ የላትም። በንግግራቸው ወቅትም አንድ ነገር ተሰማ። አባትና እናታቸው ከእሳት ነገድ ጋር ሲዋጉ ሕይወታቸው እንዳለፈ። ምግብ እያፈላለጉም ሳካና ካታራ የሆነ ነገር ይመለከታሉ። አሳ መስሏቸው ነበረ። ስለዚህ በረዶውን ለመስበር ይሞክራሉ። በድንገት ግን እጅግ ግዙፍ የሆነ በረዶ ወደ እነርሱ ይመጣል። ወንድምና እህቶቹም ወደ ኋላ ያፈገፍጋሉ። በረዶውን በመሃል ሲሰነጠቅ ከመሃል ከፍተኛ ብርሃን ይፈነጥቃል። የእሳት ነገድ ንብረት የሆነው መርከብ ከውሃ ውስጥ ያሳየናል። በውስጡ ልዑል ዙኮ የተባለው ያ ሚስጥራዊ መብራት በሰማይ ሲመለከት ተገረመ። በሌላ በኩል ሳካና ካታራ አንድ የማይታመን ነገር ተመለከቱ። አንድ ሕፃን መሬት ወድቆ ነበረ። ከጎኑ ግዙፍ የሆነ ፍጥረት ተመለከቱ። ሁለቱም ወደ መኖሪያ ቤት ይዘውት ይሄዳሉ። ልጁ ራሱን ሲያውቅ ታዲያ ካታራ የልጁ ስም አንግ እንደሆነ ትረዳለች። ልጁም ከቤት መጥፎ የሆነ ስሜት ተሰምቶት እንዳመለጠና በመሃል ግን አደገኛ አውሎ ነፋሱ ወጥመድ ውስጥ ከገባ በኋላ ራሱን እዚህ እንዳገኘ ይናገራል። ህዝቡ ሊጨነቁ ስለሚችሉም ወደ ቤቱ መመለስ እንዳለበት ይነግራታል። ልዑል ዙኮና ወታደሮቹ ከግዛቱ ይደርሳሉ። በቅርቡ ያሉትን ነዋሪዎች አንድ ባንዴ ይይዙ ነበረ። ሳካና ካታራ አንግ እንዲደበቅ ነገሩት። ሆኖም ከእሳት ነገድ የመጡ ሰዎች አንግን ከመቅዝበት ነበር የት እንዳለ ያወቁት። ከሌሎች ሰዎችም አንዳች የተለየ ነገር ነበረው። በጭንቅላቱ ላይም የቀስት ምልክት ነበረበት። ዙኮ ታዲያ አንድ ስምምነትን አቀረበለት። ከእኔ ጋር መምጣት ወይም ነዋሪዎቹን በሙሉ ጨርሳችኋለሁ አለው። አንግ ታዲያ ህዝቡን ለመጠበቅ በሐሳቡ ይስማማል። የዙኮ አጎትም አንድ ፈተናን ይፈትነዋል። ሻማ፣ ድንጋይ፣ ውሃን በማስቀመጥ የሚገርመው ነገር ግን ሶስቱም ወደሱ በመታዘዝ ሰዎቹን ያስበረግጓቸዋል። ዙኮና አጎቱ የተረዱትም እነዚህ ባህሪን መቆጣጠር እንደሚችል ነው። ትክክለኛው አቫተርም እንደሆነ ልጁን ያባረረው የዙኮ አባት ሲሆን ዙኮም አቫተሩን እስኪያገኝ ድረስ ወደ ቤት እንዳይመለስ አዞት ነበረ። ምክንያቱም አቫተሩ ብቻ ነው የእሳት ነገድን ሊያስቆም የሚችለው። ስለዚህ አቫተሩን በማስወገድ ዓለምን መጠበቅ ነው ዓላማው። ማምለጥ የማይታሰብ ነው። አንግን በዚህ ይበሳጫል። አንግ ግን ኃይሉን በመጠቀም ጥብቆቹን ጉድ ከሰራቸው በኋላ ከመርከቡ ውስጥ በአስገራሚ ሁኔታ በመብረር ያመልጣል። ወደ ዳርቻው ሲደርስም ሳካና ካታራ ይጠብቁት ነበረ። አያቱም አንድ እውነታን ተናገሩ። አንግ ዝም ብሎ ሰው ሳይሆን አቫተር ሲሆን እሱን ሊታደጉት እንደመጡም ነገሩት። ለሳካና ካታራ ወደ ቤታቸው መመለስ እንዳለባቸው ሲናገር ሳካና ካታራ ግን አልተስማሙ። በዚህም አንድ ላይ በመሆን በአየር ላይ ይቀዝፉ ጀመረ። ከዛም ከተራራማ ስፍራው ከተሰራው መኖሪያ ቤት ይሄዳሉ። ከበርካታ ጊዜ በፊት መለኩሴዎቹ የሚኖሩበት ሲሆን አንግ በቦታው ጓደኞቹን ቢያፈላልግም ሊያገኛቸው ግን አልቻለም። ጸጥታ የተሞላበት ሲሆን ታዲያ ለጓደኞቹ ምናልባትም ሰዎቹ እየጸለዩ ይሆናል ብሎ አስቡ ወደ ቦታው ሲያቀና የተለየ መጸለያቸው በሰዎች አዘብ ተሞልቶ ነበረ። ይህ እውነት ባለበት እንዲደርቅ አደረገው። ካታራም አንድ እውነታን ትነግረዋለች። በቦታው ለ100 ዓመት ወጥመድ ውስጥ ገብተው እንደነበርና አዲስ አቫተር እንደሚፈጠርም ስላወቁ ቦታውን ድምጥማቱን እንዳወጡት ነገረችው። ከዚህ ቦታ ከደረሰ ጊዜ ጀምሮ እድሜውም አልጨመረም። አንግ ይህንን ነገር ለማመን ተቸገረ። በአጽሙ ላይ የተመለከተው ጌጥ የሚያውቀው እንደሆነ ከዚህ በፊትም ለማስተዋል የስተው እንደሆነ ይነግራታል። ይህንን እውነት አውቆ እየጮኸ ባለበት ጊዜ ከፍተኛ መጠን ያለው ንፋስ በቦታው ይነፍስ ጀመረ። ከቆይታ በኋላ አውሎ ንፋሱ ይረጋጋል። በድንገት ግን አንድ ወጣት ወደ እነርሱ ይመጣል። ከጀርባው የእሳት ነገድ ወታደሮች እየተከተሉት ነበር። ልጁንም ድንጋይ ወርውሮባቸው እንደነበር ይናገራሉ። ሊከላከሉለት ሲሞክሩም እነሱም በወታደሮች ይያዛሉ። የመሬት ግዛት ሙሉ በሙሉ በእሳት ነገድ ስር ይወድቃል። አባቱ ልጁ በሕይወት እንዳለ ሲያውቅ የተሰማው ስሜት የተለየ ነበር። ምክንያቱም ይገሉታል ብሎ አስቦ ነበረ። አባቱም ለምን የነሱ ባህሪ ሆናለ አንተ እኮ የነሱን የማሸነፍ አቅም አለ ይለዋል። ለመጀመሪያ ጊዜ የእሳት ነገድም ጥቃት ይደርስባቸዋል። ሆኖም ወታደሮቹ ግዙፍ የሆነ የመዋጋት መሳሪያ ወደ ቦታው ይዘው ይመጣሉ። በቦታውም ከፍተኛ መጠን ያለው ጥቃት በመፈጸም ቦታውን መቆጣጠር ቻሉ።
አንግ ግን የሁላችንም አንድ ላይ የምንሆንበት ጊዜ ነው በማለት አንድ ነገርን አሳወቀ፣ አቫተር እንደሆነ። የእሳት ነገዶች ግን በዚህ ይሳለቁበት ነበር። ምክንያቱም አቫተር ከአየር ግዛት መወለድ አለበት ብለው ነው የሚያምኑት። እሱ ግን ምታቱን በመጠቀም አየሩን ያውለበልበዋል። አደገኛ የሆኑ መናፍስትም ከቦታው ይከቡታል። ነዋሪዎቹን በፍጥነት አቫተር እንደሆነ ይገባቸዋል። አደጋውን ያወቁት የእሳት ነገድ ወታደሮች ጥቃት መፈጸም ይጀምራሉ። በዛን ጊዜ ከአንግ ጋር በመሆን አደገኛ ምላሽ ሰጡ። አንድ ላይ በመሆኑም ከቦታው ያስወግዳቸዋል። ለመጀመሪያ ጊዜ ተስፋ በውስጣቸው ይሞላሉ። በዚህም ነዋሪዎቹ በመሃል ከተማ ለአንግ ሐውልት ያቆሙለታል። አቫተር የሰላማችን ምንጭ ነው የሚሉ ነበረ። አንግ ለበርካታ ዓመታት ነበር የኖረው። ሳካና ካታራ ልዩ የሆነ ጥበቃ ሊደረግለት እንደሚገባ ተናገሩ። ከእሳት ነገድ የሚያድናቸው ብቸኛው ሰው አንግ እንደሆነ ነው የሚያስቡት። አንግ ግን መቆጣጠር የሚችለው አየርን እንጂ እሳትና ውሃን አይደለም ሲል ያሳውቃል። ካታራ እንዴት ነው ስትለው ማስተሩ አቫተር እንደሆነ ካወቀ በኋላም ሁሉም ተቀይሯል አላት። ማስተሩም እንደ ሌሎች አይነት ህይወት እንደማይኖር ነግሮኛል ይላል። ይህ ነው ከቦታው እንድሸሻው ያደረገኝ አላት። ማስተሩም ለምን እንደ ሌሎች አልኖር ብዬ ስጠይቀው ሁሉም አቫተር የሚከፍለው መስዋዕትነት ነው ሲል መልሶልኛል አላቸው። እያመለጠ በነበረበት ጊዜ ታዲያ አንድ ነገር ተፈጠረ። አደገኛ አውሎ ነፋስ ወደ ሐይቅም ይጥለዋል። በቀዝቃዛ ቦታም ለ100 ዓመት ወጥመድ ውስጥ ገባ። እስከዛች ጊዜ ድረስ ታዲያ በወጥመድ ውስጥ ነበረ። ካታራና ሳካ ግን አቫተር እስከሆንክ ድረስ ሶስቱን ባህሪ መቆጣጠር አለብህ ይሉታል። ማስተሩን እንዲያገኝ እንደሚረሩትም አንግ ግን በመጀመሪያ ውሃን መቆጣጠር ለመለማመድ ይወስናል። ስለዚህ ሳካና ካታራ ውሃ ወደሚገኝበት ግዛት ሊወስዱት ወሰኑ። በጉዟቸው ወቅት ካታራ በራሷ መሰረታዊ ነገሮችን ልታስተምረው ሞከረች። በውሃ ግዛት ከመኖሯ አንጻርም ትንሽ ፍንጭ ነበራት። በዛን ቅጽበት ግን አንግ በቅርቡ የሚገኝ ቤተ መቅደስ መጎብኘት እንዳለበትና የድራገን መንፈስ ለዚህ መልስ እንደሚሰጠው በመረዳት ነበረ። ሳካና ካታራ ግን አልተስማሙ። ምክንያቱም አንድ ስህተት ማብቂያ ወደ ሌለው ነገር ውስጥ ይከተዋል። በሌላ በኩል አንግ ውሃን መቆጣጠር መለማመዱን ይቀጥላል። ሁሌም በሚሞክር ጊዜ ግን አንድ ነገር ወደ አእምሮ ብልጭ ይላል። ጥፋተኝነትና የህዝቡ ማለቅ። እነዛ እውነቶች ውሃ መቆጣጠር የሚለውን ነገር እንዳያስብ ይገድቡታል። ስለዚህ ከጓደኞቹ ጋር በመሆን ወደ ቤተ መቅደስ ሄደ። ከቦታው ሲደርሱ ግን ማመን ያቅተዋል። ቦታው ድምጥማጡ ወጥቷል። መነኩሴዎቹም በቦታው የሉም ነበር። በድንገት ግን አንዱ መነኩሴ ይጠገዋል። መነኩሴውም ወዲያው ነበር ያወቀው። ሰውየውም ሁሉ ቦታ እንዳልጠፋና አሁንም የተጠበቁ ቦታዎች አሉ አለው። አንግንም በርካታ ቅርጻቅርሶች ወዳሉበት ቦታ ይዞት ይሄዳል። እነዚህ ቅርጻቅርሶችም የአቫተሩን የህይወት ሰንሰለት ነበር የሚያመላክቱት። በድንገት ግን ከእሳት ነገድ የመጡ ወታደሮች ቦታውን ይሞሉታል። አንግንም ይይዙታል። መነኩሴውን በደበቅ ከነሱ ጋር ሲሆን የሚሰራው ወታደሮችን በፍጥነት እጁን ይይዙታል። ምክንያቱም ኃይሉን ይጠቀማል የሚል ስጋት ነበረባቸው። ኮማንደሩ አቫተሩን ለእሳት ነገድ ማቅረብ ይፈልጋሉ ከዙኮ በፊት። ምክንያቱም ዙኮና ኮማንደሩ አይታጠሙም። ዙኮ ቀድሞ ይዞት ቢሆን ንግስናው ለሱ ይሰጣል። ንግስናውን ሲያገኝ ደግሞ ያለ ምህረት ኮማንደሩን ይገለዋል። ይህቺ ቅጽበት ንግስናውን የሚያገኝበት ጊዜ ስትሆን ወደ ነገዱ ከመድረሱ በፊት ግን በርካታ ወታደሮች ጥበቆቹ ላይ ጥቃት አደረሱባቸው። በግጭቱም አንድ ያልታወቀ ተዋጊ አንግን ነጻ ያደርገዋል። አንድ ላይ በመሆኑ ውጊያቸውን ቀጠሉ። እያመለጡ እንዳሉ ግን አንድ ነገርን አወቀ። ጭንብል ያደረገው ተዋጊ እንደተከበበ። አንግም ታዲያ ጥሎ ለመሄድ አልፈለገም። ያለውን ኃይል በመጠቀም በመዋጋት ጭንብል የለበሰውን ሰው ታደገው። የሚገርመው ነገር ግን በውጊያው ወቅት የተመለከተው እንግዳ ሰው ልዑል ዙኮ እንደሆነ አወቀ። ያንን ያደረገው ደግ ሆኖ ሳይሆን በቅድሚያ አቫተሩን ለመያዝ ነበር። አንግ ታዲያ ዙኮን ርጭ ወዳለ ቦታ ካስቀመጠው በኋላ ከቦታው ይሰወራል። ከቆይታ በኋላ ልዑል ዙኮ ወደ መርከቡ ተመለሰ። ሆኖም ኮማንደሩ የተደረገበትን ነገር ሁሉ ቀደም ብሎ ያውቅ ነበረ። ለእሳት ነገድም ዙኮ ያደረገውን ነገር ይናገራል። ገዢው ግን አንድ መልስ ይሰጣል። አቫተሩን ለመያዝ ማድረግ ያለብህን ሁሉ አድርግ፣ ልጄን ግን መጉዳት የለብህም አለው። በዙኮ መርከብ በምሽት አንድ ነገር ተፈጠረ። በመርከቡ ላይ አደገኛ ፍንዳታ ይከሰታል። ይህንን ያደረገው ኮማንደሩ አስቦበት ነበረ። ያመነውም ዙኮ ሞቷል ብሎ ነው። ካታራና ሳካ ከውሃው ነገድ በዛን ጊዜ ይደርሳሉ። የበረዶ ግዛት ጥንካሬው እየጨመረ የመጣበት ጊዜ ሲሆን አንግም ያለውን የመቆጣጠር አቅም ያሳያል። በመቀጠልም አንግ ውሃን መቆጣጠር ይለማመድ ጀመር። አንድ ቀን ግን ከካታራ ጋር እየተለማመደ በነበረበት ወቅት ከሰማይ አቧራ ይወርድ ጀመረ። በርካታ ሰዎችም ደነገጡ። የእሳት ነገድም አንድ ነገርን አወቀ። በሰሜናዊ የውሃ ግዛት አንግ እንደተደበቀ። አንግ በመቀጠልም ካታራ ለብቻው ሆኖ የሚመሰጥበት ቦታ እንዳለ ይተካታል። መንፈሱ ምናልባት የማሸነፊያ አቅሙን ያስገኘኛል ብሎ አምኖ ነበረ። እሷም ድብቅ ስለሆነው ያምልኮ ቦታ ነገረችው። ካታራ፣ አንግ፣ ሳካ አንድ ላይ በመሆን ወደ ቦታው ያቀናሉ። ከአደጋው የተረፈው ዙኮ ግን
ወደ ውሃው ግዛት ደርሶ ነበር። በዋሻ ውስጥም አንግ መመሰጡን ጀመረ። ሁሉም ለውጊያው ዝግጅት ለማድረግ ሄደዋል ከካታራ ውጪ። ከቆይታ በኋላ ግን ዙኮ ከቦታው ይደርሳል። አንግንም ወደ ቤቱ ሊወስደው እንደሚፈልግ ቢናገረም ካታራ መርሷን ነበረ። ዙኮ አደገኛ የእሳት ነበልባል ቢወረውርባትም ካታራ ግን በቂ የሆነ ምላሽ ትሰጠዋለች። ይህ ግን ብዙ ጊዜ የሚቆይ አልነበረም። እሷን ካሸነፈ በኋላም ፊቱን ወደ አንግ አዞረ። አሁንም አንግ ድራጎኑን እንዴት የእሳት ነገዱን ማሸነፍ እንደሚችል ሲጠይቀው ስሜትን መቆጣጠር ሁሉንም ካመዛዘንክ ትክክለኛውን ኃይልን ታገኛለህ ይለዋል። አንግም ኃይሉ ባህሪዎቹ ብቻ ሳይሆኑ የውስጥ ኃይል እንደሆነ አወቀ። አንግ ሲነቃ በዙኮ ቁጥጥር ስር ነበረ። በመሃልም አደገኛ ውጊያ ይደረጋል። ታዲያ ካታራ ውጊያውን ትቀላቀላለች። አንግንም እንዲያመልጥ ካገዘችው በኋላ ከመሄዳቸው በፊት አንግ በዙኮ አካባቢ ያለውን በረዶ ያቀልጠዋል። አሁንም አንግ ከዋሻው ሲወጣ በግርግር ቦታው ተሞልቶ ነበረ። ወታደሮች ቦታውን ሞልተውታል። ጦርነቱ ተጀመረ። በቦታው ያሉት ወታደሮች በአደገኛ ሁኔታ ይዋጋሉ። ሲመሽ ታዲያ ጨረቃ ብቅ ትላለች። የውሃ ነገዱ አቅምም ይጨምራል። ውሃው እየተውዘገዘገ ያጠቃቸው ጀመረ። ሁሉም ተነቃቁ። የጨረቃ መንፈስም የተለየ ሲሆን ኮማንደሩም የውሃን ነገድ አቅማቸውን እንዲያጡ ማድረግ ዋና ዓላማው ነበረ። የዙኮ አጎት ግን በዚህ ደስተኛ አልነበረም። የጨረቃ መንፈስ ከጠፋ ያለምን ሚዛን ታዛባል አለው። ኮማንደሩ ግን የሚሰማ አልነበረም። ታዲያንን ሲያደርግ ጨረቃ ወደ ደም ተቀየረ። ሁሉም በድንጋጤ ወደ ሰማይ ተመለከቱ። በውሃ ውስጥም ነፍስ የሌለው አሳዎችን ይመለከታሉ። ለዚህም ታዲያ አንዱ መፍትሄ አንድ ሰውን መስዋዕት ማድረግ ነው። ታዲያ በዚህ ካታራ ነፍሷን ትሰዋለች። የጨረቃ መንፈስም እንደገና ተነሳ። ጨረቃም ወደ ትክክለኛ ቀለሟ ትመለሳለች። ዙኮ ከኮማንዶሩ ጋር ፍልሚያ ጀመረ። ዙኮ እንዲዞር ከነገረው በኋላ ዞር ሲል ከበስተጀርባው ያጠቋል። የዙኮ አጎት ግን ተከላከለለት። አንድ ላይ ያመልጣሉ። ወታደሮቹ ከቦታው ሲደርሱ ኮማንዶሩንም አንድ ላይ አሸንፈውት ነበረ። በሌላ በኩል አንግ ከእሳት ነገድ ጋር ይዋጋል። ወደ ግዛቱ ሲመለከት ታዲያ በርካታ ወታደሮችን ተመለከተ። አንግም አይኑን በመጨፈን የድራጎኑን ቃል ያስታውሳል፣ ስሜትን መቆጣጠር። አንግ ራሱን ካረጋጋው በኋላ ውቅያኖሱ ወደ ላይ ከፍ ይል ጀመረ። ወታደሮችም የሚሆኑትን አጡ። አንግ በውሃው ሁሉንም መጨረስ ይችላል። ሆኖም አንግ ማስጠንቀቅ ብቻ ነበር ዓላማው። የውሃ ነገድም በአንግ ምክንያት መትረፍ ይችላል። የአቫተሩም ተስፋ ተመለሰ። የእሳት ነገዱ ግን ሴት ልጁ አቫተሩን እንዴት ይነግራታል። ሴት ልጁ ግን ወንድሙ ያልጨረሰውን ነገር እንደምትጨርስ ታምን ነበረ። በዛም ታሪኩ ይገባደዳል። የዚህን ክፍል አዲስ ታሪክ በአዲስ ቪዲዮ ይዤላችሁ የሚመጣ ይሆናል።